ዛሬ ከናንተ ጋር ጥቂት ደቂቃዎች ይኖርኛል። የእግዚአብሔር ቃል አካፍላችኋለሁ። የማካፍላችሁ የእግዚአብሔር ቃል ያለው በሉቃስ ወንጌል ምዕራፍ 12 ከ1 እስከ 7 ያለውን ክፍል ነው። እግዚአብሔር ደግሞ ለኛ ያለውን ሐሳቡን ፈቃዱን ይገልጥልናል። ሁላችንም ለጌታ ቃል ክብር የምንችል ተነስተን ቃሉን እናነብና ጸልየን ጌታ ደግሞ ወደ ሚለን ሐሳብ እንሄዳለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የሉቃስ ወንጌል ምዕራፍ 12 ከቁጥር 1 እስከ 7 እንደዚህ ይላል። በዚያን ጊዜ የሕዝብ አላፍ እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲህ ይል ጀመረ። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል። ለእናንተም ለወዳጆቼ እላችኋለሁ፣ ሥጋን የሚገድሉትን በኋላም አንድ ስንኳን የሚበልጥ ሊያደርጉ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ስልጣን ያለውን ፍሩ። አዎን እላችኋለሁ እርሱም ፍሩ። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ከእነርሱ አንዲቱስ እንኳ በእግዚአብሔር ፊት አትረሳም። ነገር ግን የተቆጠረ ነው አትረሳም። ነገር ግን የእናንተ የራሳችሁ ጠጉር ሁሉ እንኳ የተቆጠረ ነው። እንግዲያስ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ ይላል። ክብር ለአምላካችን ለእግዚአብሔር ይሆን። ጌታ ያክብራችሁ። ቁጭ በሉላችሁ። ክብር ለአምላካችን ለእግዚአብሔር ይሆን። እንደ ክርስቲያን ጌታን እንደሚያውቅ ማህበረሰብ የሚያስፈራችሁ ነገር ምንድር ነው ብዬ ብጠይቅ አይሮን ነው የምትፈሩት ነገር ይኖር እንደሆነ በዚህ ዘመን በተለይ በዚህ ምድር ላይ ለምንኖር ሰዎች የሚያስፈራ ብዙ ነገር አለ። ሰው በመሆናችን የምንፈራቸው ብዙ ነገር አለ። የኑሮ ውድነትን እንፈራለን። መውጣት መግባት ራሱ የሚያስፈራበት ጊዜ ደርሰናል። ሰው እንፈራለን። አንዳንድ ወላጆች ደግሞ አሁን ቴክኖሎጂ እየሄደበት ያለውን ነገር እናይና ምን ይዞ ይመጣ ይሆን የሚለውን ነገር እንፈራለን። በጣም ብዙ ነገሮች አሉ የሚያስፈሩ ብንዘረዝራቸውና ከቅርብ ጊዜ ወዲህ ደግሞ መሬቱም እየተንቀጠቀጠ ነው፣ እሱን እንፈራለን። ደግሞ ፈነዳሉ፣ እሳተ ገሞራውን ፈነዳሉ፣ እሱንም እንፈራለን። በጣም ብዙ ነው። በሽታው ይፈራል። በሽታው ሰሞኑን ሰምታችኋል። ብዙ የሚያስፈራ ነገር የሚመስል ነገር አለ እና አይሮን ነው የትኛው ነገር በጣም ጎልቶ እንደሚያስፈራችሁ አላውቅም። ግን እኔ በጣም እነዚህ ነገሮች አያስፈሩኝም ለማለት አይደለም። ግን በጣም የሚፈራው አንድ ነገር አለ። ምን መሰላችሁ? ስድብ ፈራለሁ። ለምንድን ነው የምትፈራው ካላችሁኝ፣ እኔ በጣም እዚህ ሀገር እየከበደኝ እያሳሰበኝም የመጣ ነገር ነው የእውነት በእግዚአብሔር ፊት እና ለምንድን ነው ይሄን ያህል ምፈራው ብዬ ስል ከነዚህ ሁሉ ነገሮች ሁሉ በልጦ ማለት ነው። የምሬን ነው የምነግራችሁ። ለምንድን ነው ይሄን ያህል የሚያስፈራኝ ስል የምንሄድበት አካሄድ እንደ ሀገር በጣም ከባድ ነው። በደንብ አስረዳቸዋለሁ። እና ብዙ ምንፈራቸው ነገሮች አሉ። ግን አንዱና ዋነኛውን ነገር ይሄንን ቃል ሳነብ አገኘሁት እና ለምን ብዬ ሳስብ እኔ ከሰው ልጣላ ብችል የሆነ ነገር ልናገር እችላለሁ። ግን የእግዚአብሔር መንፈስ አለ የሚቆጣጠረኝ። አት ሴም ታይም ደግሞ የሞራል ለከት አለኝ። ከዚህ አላልፍ የምለው ነገር አለኝ። ግን በመንገድ ብትሄዱ ሚዲያውን ብትከፍቱ ሰው ከዚህ አላልፍም ሊለው የሚችለው ነገር የሌለ እስኪመስል ድረስ የተለቀቀነን እና ይሄ ሁሉ ሰው እንደዚህ የሆነ ምንድነው የወደፊታችን? ምንድነው ልጆቻችን ሲመጡ ደግሞ ክፉ ነገር ደግሞ እንደምታውቁት የሆነ ነገር ከጀመራችሁ እናንተ በሚቀጥለው ትውልድ እያደገ ነው የሚሄደው እና እሱን እያየው በጣም እንትን አረግ ነበር። ለምን ወደዚህ ደረስን? ለምን እንደዚህ ሆነን? ለምን ሽበታሙ ሰው አልተፈራም? የሃይማኖት ሰዎች ይሰደባሉ፣ መንግስት ይሰደባል። ማይሰደብ ምን አለ እዚህ ሀገር? እና በጣም እያደገ ከመጣ ነገ አይነካም። ይሄ ማህበረሰብ እንዳይበላሽ ፕሪዘርቭ የሚያደርገን እሴት የሚያቆየን እሴት ቫልዩአችን ይሄ ነው ብለን የሚቀረን ነገር እስካይኖር ድረስ ሁሉም
እየተነሳ ያንን ያደርጋል። አንዳንድ ሚዲያዎች አሉ በጣም የዩቲዩብ እንትኖች ዜናዎች ምናምን ስለማይ አሁን ብሎክ አረኩት። ነግቶ እስኪጠባ ድረስ በመሳደቡ እየተመሰጠ እኔ እንዲህ አይነት መመሰጥ አይቻላውቅም እየተመሰጠ ሁሉ ነው በየቀኑ አዳዲስ ስድብ እየፈበረከ ባለስልጣናትን አገሪቷን ምናምን ነገር እንትን የሚለው። ታዲያ እኛ ምን አገባን ካላችሁ እኔ በጣም ብዙ ጥሩ ነገሮች ትምህርቶች የሚያንጹ ነገሮች ሲነገሩ 1000 ማይሞላ ቪው የላቸውም። ያንን ዜና ሳይ ግን እንደዚህ በጣም የሚሳደቡ ሰዎች ምናምን ዜና ሳይ ግን ካወጡ በአንድ ሰዓት ልዩነት ውስጥ 100 ምናምን ሺህ ሰው ያያቸዋል። አሳሳቢ ነው እና ስለዚህ እኔ ያስፈራኛል። ለምንድን ነው ብዬ ሳስብ አንዳንዱ ነገር ለካ ክብረ ነክ ነው። የሆነች እንደ አቅሚቲም ብትሆን የሆነ ክብር አለን አይደል? የቤተሰብ ክብር አለን፣ የልጆቻችን ክብር አለ፣ የማህበረሰቡ ክብር አለ፣ እግዚአብሔር የሰጠንም አለ። እሱ ስላለ ሰው የሆነ ነገር ሲል ያደርገናል። ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ሲናገር አለ እንዲህ አይነት ነገር በጣም የሚያስፈራ ነገር አለ፣ ግን ከዛ ከሚያስፈራው ነገር ውስጥ መርጣችሁ ፍሩ ነው። እንደውም መልእክቱ እንደዚህ ነው፣ አትፍሩ ፍሩ። በጣም ከባድ መልእክት ነው። አትፍሩ ደግሞ ፍሩ። ሁለት የሚቃረንና አብሮ የማይሄድ ነገርን ጌታ ኢየሱስ ክርስቶስ በአንድነት አምጥቶ እሱን ነገሮች እንድናደርግ ይነግረናል። የአንደኛው ፍርሃት መኖሩ ሲጎዳን፣ የአንደኛው ፍርሃት አለመኖሩ ወይ ከኛ መጉደሉ ይጎዳናል። የሰው ፍርሃት መኖሩ ሲጎዳን፣ የእግዚአብሔር ፍርሃት አለመኖሩ ይጎዳናል እያለ ነው። ፍርሃት ነው ሁለቱ። ግን አብልጣችሁ ልትፈሩና ልትጠነቀቁት የሚገባው የቱ እንደሆነ ነግራችኋለሁ ነው የሚለው። ሰውም መፍራት ወጥመድ ስለሆነ የዛ ዘመን ችግር በመጀመሪያው ክፍለ ዘመን ጌታ ኢየሱስ ክርስቶስ በዚህ ምድር በተመላለሰበት ዘመን የነበረው ችግር ዛሬ በ21ኛው ክፍለ ዘመን ቴክኖሎጂው አድጎ በጣም ብዙ ዕውቀት ጨምሮም ችግር ሆኖ አለ። ለምን ከተባለ ሰው ወስኖ አውቆ አጥብቆ ሊፈራው የተገባውን ነገር ቦታ የቀያየረ ይመስላል። ሊፈራ የተገባውን አይፈራም፣ የማያስፈራውን ነገር ግን ይፈራል። እንደዚህ ነው የሚለው ጌታ ኢየሱስ ክርስቶስ። ያ ሁሉ ሕዝብ በተሰበሰበበት ሰዓት እላችኋለሁ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል ብሎ ጌታ ኢየሱስ ክርስቶስ ከእንዲህ አይነት ፍርሃት የምንጠበቀው ከሰው ፍርሃት፣ ከነገሮች ፍርሃት፣ ሊሆንብን ካለው ከዘመኑ ፍርሃት የምንጠበቀው በዋናነት ከፈሪሳውያን እርሾ በመጠበቅ ነው እያለ ይናገራል። የፈሪሳውያን እርሾ ምንድን ነው? መጽሐፍ ቅዱሳችን እንደምታውቁት ስለ እርሾ በመልካምም በመጥፎም ይናገራል። በመልካም የተናገረበት ማቴዎስ 13:33 ላይ ሄዳችሁ ስታነቡ እንደዚህ ነው የሚለው፣ መንግሥተ ሰማያት አንዲት ሴት ወስዳ በ3 መስፈሪያ ዱቄት ውስጥ እንደ ሰወረችው እርሾን ትመስላለች ብሎ ምሳሌ ይሰጣቸዋል። በጣም በፖዚቲቭ መልኩ ይሰጣቸዋል። ስለዚህ ያቺ ትንሿ መስፈሪያ ምናልባት ለብቻዋ ብትሆን ለ10 ሰው የማትበቃዋ ዱቄት ያ እርሾ ውስጧ ስለገባ ግን ኩፍ ያረጋትና ኩፍ ነው የሚባለው ኩፍ ያረጋትና አድጋ 100 ሰው የምትመግብ አይነት እንድትሆን ያደርጋታል። በጣም በፖዚቲቭ መልክ ማለት ነው። በመልካምነት እርሾ ስለተባለ ብቻ መጥፎ ብቻ አይደለም ጥሩም ነው ማለት ነው። የነሱ ሀገር የሚሰወር ነው መሰለኝ፣ የኛ ሀገር ተበጥብጦ ነው የሚጨምረው ብቻ በጣም ጥቂት ነገር ነው። ጥቂት ነገር ውስጥ ይገባና በስቶ ግን ለብዙዎች ይተርፋል የሚል በጣም በመልካም ምሳሌ የተናገረበት ክፍል እናገኛለን። እዚህ ቦታ ላይ ግን ሲናገር ጌታ ኢየሱስ ክርስቶስ ከፈሪሳውያን እርሾ ተጠበቁ። ይሄ የፈሪሳውያን እርሾ ደግሞ ያቺ ወስዳ እንደሰወረችው የመንግስተ ሰማያት ምሳሌ እንደሆነው እርሾ አይደለም። የእግዚአብሔር መንግስት እንደምታውቁት በጣም በትንሹ ስርስሩን እየገባች ትጀምራለች። እያደገች ልክ እንደ ሰናፍጯ ዛፍ እየሆነች ትልቅ እየሆነች ሁሉንም ትወርሳለች። ይሄኛውም በኔጌቲቭም ወይም ደግሞ በተቃራኒው የተነገረውም እርሾ የፈሪሳውያን እርሾ በጣም አደገኛ ነው። ከዚህ ነገር ልትጠበቁ ይገባል። ቀስ እያለ ነው ይገባል፣ ትንሽ ነው፣ ነገር ግን ሁለንተናችንን በጣም መርዞ ከእግዚአብሔር መንግስት ሊለየን የሚችል ነገር ነው ብሎ ጌታ ኢየሱስ ክርስቶስ ይናገራል። የሰው ልጅ 2 ፍርሃት አለው። ቅድም ከነገርኳችሁ ነገር አንፃር አንደኛው የሞት ፍርሃት ነው። ሁለተኛው ደግሞ
የመዋረድ ክብር የማጣት ያለመከበር ፍርሃት ነው። ከዚህ ነገር እንዳልዋረድ ይሄ ነገር እንዳይደርስብኝ የሚል ፍርሃት አለው። ያንን ፍርሃቱን ለመሸፈን የማያደርገው ነገር የለም። ፈሪሳውያን እሱን ነው የፈለጉት፣ የእሱን ነው ያደረጉት። የፈሪሳውያን እርሾ አደገኛ የሚያደርገው ነገር እሱ ነው። ምንድነው የሚያደርጉት? ከእግዚአብሔር ዘንድ ይልቅ በሰው ዘንድ ከበሬታ እንዲያገኙ ውስጣቸው ሌላ ሆኖ በውጫዊው ሃይማኖታዊ መልክ ይዘው ለሰዎች መታየትን ይፈልጉ ነበር። የእግዚአብሔር ነገር ጉዳያቸው አልነበረም። ከዚህ ተጠበቁ እያለ ነው ጌታ ኢየሱስ ክርስቶስ የሚናገረው። ስለምትመስሉት ሳይሆን ስለሆናችሁት ነገር ግድ ይበላችሁ፣ ግድ የላችሁም እያለ ጌታ ኢየሱስ ክርስቶስ ለምን ያህል ሰው ነው የሚነግረው? አእላፍ ለሆኑ በ10 ሺህ ለሚቆጠሩ፣ እልፍ 1 ሺህ ነው እንደምታውቁት፣ አእላፍ 10 ሺህ ነው። ለዚህ ያህል ህዝብ ተሰብስቦ የሚነግረው ምንድነው? ከፈሪሳውያን እርሾ ተጠበቁ። ለምን? በፈሪሳውያን እርሾ ያልተጠቃ ሰው አልነበረም በዘመኑ። ምክንያቱም እውነተኛነት፣ እግዚአብሔርን መፍራት፣ እግዚአብሔርን መከተል፣ እግዚአብሔርን ማመን የሚመስለው ከውጭ ልብስን አሳምሮ ከውጭ መልካም ነገር እየተነጋገሩ በውስጥ ግን እግዚአብሔር የማይወደውን ነገር ማድረግ ነበረ ማለት ነው። እና ጌታ ኢየሱስ በሉቃስ ወንጌል እዛው ምዕራፍ ላይ ቁጥር 41 እና 42 ላይ እንደዚህ ብሎ ይናገራል። እግዚአብሔር የሚፈልገው ነገር የምትታዩበትን ነገር አይደለም። እግዚአብሔር የሚፈልገው ነገር ሌላ ነው። እግዚአብሔር ፊት ቆመን የሆነ ቼክ ሊስት ይዘን ይሄው ይሄንን ስላረግ አረግንልህ፣ ይሄንን ስላልከን ሰራ ነው ፈጸም ነው ምናምን እንድንለው ሳይሆን ከልባችን ከውስጣችን ከፍቅር ተነስተን እግዚአብሔርን ደስ ማሰኘት እንድንችል ነው። እግዚአብሔርን ደስ ማሰኘት ዋና ነገር አይደለም። እግዚአብሔርን ደስ ማሰኘት ብቸኛው ነገር ነው። ይሄን ማወቅ አለብን። በህይወታችን ለክርስቲያን ለአንድ ህይወት ትልቁ ግቡ ወይም ደግሞ ዋናው ማለት ብዙ ነገሮች አሉ ማለት ነው። ብቸኛው ግቡ እግዚአብሔርን ደስ ማሰኘት። እግዚአብሔርን ደስ የምናሰኘው እንዴት ነው ስንል እግዚአብሔር እንደሚወደው ስናደርግ ነው። እሱን ይናገራል ቁጥር 41 እና 42። ነገር ግን በውስጡ ያለውን ምጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹህ ይሆናል። መጽዋታችሁን እንኳን ንጹህ አድርጋችሁ ስጡ። ይሄ ከልብ አድርጋችሁ ስጡ። እግዚአብሔር ትኩረቱ ስጦታው ላይ አይደለም፣ የምትሰጡበት ልብ ነው ይልና ቁጥር 42 እንደዚህ ይላል። ነገር ግን እናንተ ፈሪሳውያን ከአዝሙድና ከጤና አዳም ከአትክልትም ሁሉ አስራትን ስለምታወጡ ፍርድንና እግዚአብሔርን መውደድን ስለምትተላለፉ ወዮላችሁ። ነገር ግን ሌላውን ሳትተዉ ይህን ልታደርጉ ይገባችሁ ነበር ይላል። እኔ ይህን ክፍል ባላንስድ ክርስቲያን ላይፍ ብየዋለሁ። ሌላውን ሳትተዉ፣ ዋናውን ነገር ሳትተዉ። አሁን በጣም ጌታ እዚህ ጋር እየተቃወመ ያለው አስራት ማውጣትን አይደለም። ነገር ግን ከላይ ከፍ ብላችሁ ስታነቡ እዛው ምዕራፍ 11 ላይ ፈሪሳውያንን ሲገልጣቸው በኖራ የተለበጠ መቃብር ይላቸዋል። እግዚአብሔር እኔንም እናንተንም ከዚህ ህይወት ያድነን። ከላይ ሲታይ ነጭ ነው፣ ንጹህ ነው፣ ደስ ይላል። ውስጡ ግን የሞተ ነገር ነው ያለበት። ልክ እንደዛው ጌታ ኢየሱስ ክርስቶስ ምንድነው የሚላቸው? ዋናውን ነገር ሳትተው ሌላውን ነገር ልታደርጉ ይገባችሁ ነበር። ዋናው ነገር ምንድነው? ፍርድን ማድረግን፣ ሌላውስ እግዚአብሔርን መውደድን። ይሄ ዋናው ነው። አስራት ማውጣትን ሳትተው ይሄን ልታደርጉ ይገባችሁ ነበር ነው የሚለው። ክርስቲያን ይሄንን ነገር ነው የሚያደርገው። የሚገባውን ያደርጋል፣ የሚጠበቅበትንም ያደርጋል። ይሄ የሚችለውም የሚያደርግ ብቻ ሳይሆን የሚጠበቅበትንም የሚያደርግ ነው። እሱ የሚፈልገውንና የመሰለውን ብቻ ሳይሆን እግዚአብሔር የሚፈልገውን ነገር ጠይቆ የሚያደርግ ነው ማለት ነው። አስራት መክፈል ጥሩ ነው። ጸሎት መካፈል ጥሩ ነው። ቃል ማንበብ ጥሩ ነው። እነዚህን ሁሉ ነገሮች ጥሩዎች ናቸው። እነዚህን ሳትተው ግን እግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ ለፍርድን ማድረግን ግን እንዳትተው ይላል። አይ እኔ እኮ ይሄን አድርጌያለሁ በቃኝ የምንልበት ህይወት አይደለም ክርስትና። እሱን ብታደርግም ደግሞ ይሄንንም አድርግ። ይሄንን ሳትተው ይሄንን አድርጉ። እስቲ ይሄንን በሉት። ይሄን ሳትተው ይሄን አድርጉ በሉ እስቲ። አድርጉ። አስራታችሁን መክፈል፣ ጸሎት መጸለይን፣ የእግዚአብሔር ቃል ማንበብን፣ ህብረት ማድረግን፣ ይሄንን ሳትተው እግዚአብሔርን መውደድንና ደግሞ ንጹህ ልብ ይዞ በእግዚአብሔር ፊት መገኘትን፣ ይቅርታን ማድረግን፣ በየዋህነት መመላለስን፣ በእግዚአብሔር ፊት በንጽህና መመላለስን ደግሞ እንዳትተው። ከነድካማችሁ አትሙቱ፣ ከነድካማችሁ አትኑ፣ ወደ እግዚአብሔር ፊት ኑ፣ በንስሐ ተመለሱ እያለ እግዚአብሔር ያ ማድረግ ያለብንም ነገር እየነገረን ይሄንንም እንዳንተው ይነግረናል። እና ከፍርሃትና ከግብዝነት ነፃ መውጫው መንገድ ለፍርሃትና ለግብዝነት መድኃኒቱ አንድ ነው እያለ ነው። የሆነ ነገር ታማችሁ ሐኪም ቤት ሄዳችሁ ፕሪስክራይብ ተደርጎላችሁ መድኃኒት ታዞላችሁ ለዛ በሽታ ስፔሲፊካሊ ያ መድኃኒት ተሰጥቶ ለዛ በሽታ እንደሚረዳችሁና እንደሚሆን እንደዛው ለዚህ ሁለት የሰው ልጅ
እድሜ ጠገብ ከዘፍጥረት ጀምሮ ላለው በሽታ መድኃኒቱ ይሄ ነው የሚለው። ዛሬም ድረስ የሚያታግለን ዛሬም ድረስ እንደፈለግነው አብዛኞቻችን ሁላችን ማለት እንደፈለግነው በእግዚአብሔር ፊት እንዳንኖር የሚያደርገን ሁለት በሽታ አለብን። አንደኛው የሰው ፍርሃት ነው፣ ሁለተኛው ግብዝነት ነው። እግዚአብሔር ለዚህ መድኃኒት አድርጎ ያመጣው የምትፈሩትን አሳያችኋለሁ። ሰውን አትፍሩ፣ ግን የምትፈሩትን አሳያችሁ። ማንን ፍሩ? እግዚአብሔርን ፍሩ። ክብር ለአምላካችን ለእግዚአብሔር እንሰጣለን። እግዚአብሔርን መፍራት በእኔና በእናንተ ሕይወት ይሆንልን። እግዚአብሔርን መፍራት ከሁሉም ነገር ማምለጥ ነው። እግዚአብሔር ከግብዝነት ነፃ የሆነ ልብ እንዲኖረን፣ ከግብዝነት የወጣ ሕይወት እንዲኖረን፣ የሆነውንና የምንመስለውን ነገር አስታርቀን የታረቀ ማንነት እንዲኖረን እግዚአብሔር አምላክ ሁላችንንም ይርዳን። ክብር ለአምላካችን ለእግዚአብሔር ይሁን። ግብዝነት በጣም መጥፎ በሽታ ነው። በጣም ሲገባ ትንሽ ሆኖ ነው የሚገባው። በጣም በትንሹ ይገባል፣ ግን ትልቁን ማንነታችንን ደግሞ ያሳድፋል። ትልቁ ማንነታችንን ደግሞ ያጠፋል። ለምንድን ነው ግብዝ የሆነው ብዬ ሳስብ ደግሞ አንዳንድ ጊዜ ሰው ስለምንፈራ ይሆን? ከማን? ከእግዚአብሔር በላይ ሰውን ስለምንፈራ ይሆን? እኔ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ብዙ ምሳሌዎች የሚነግረን ይመስለኛል። ትንቢተ ዳንኤል ላይ ግን አንድ ነገር ላሳያችሁ። ማናችንም ብንሆን ዛሬም ብንፈተን የምንፈራውን ነገር ያልፈሩ ሁለት ሰዎች፣ አንደኛው ዳንኤል ራሱ ነው። ሌላኛው ሲድራቅ ሚሳቅ አብድናጎም ናቸው። በሚያስፈራ በሚያስደነግጥ እቺ እኮ ትንሽ ናት ብትዋት እግዚአብሔር ይረዳኛል በሚያስብለው ውስጥ እንትን አላሉ፣ አልፈሩም። እነዛን አመጡና ከዚህ እሳት ውስጥ ነው የምንጨምራችሁ፣ በጣም የሚያቃጥል ነው፣ የሚያነድ ነው፣ የሚያቀልጥ ነው፣ እዚህ ውስጥ ነው የምትገቡት አሏቸው። እመኑኝ ማናችንም ቢሆን እንፈራለን። አንድ የተቃጠለ ቤት ላይ እንኳን ሰዎች ሰውን ለማዳን ሲገቡ የማይለብሱት የማይዙት የማይታጠቁት ኦክሲጅን የለም። እንደዛ የሚነድ እሳት ውስጥ እሳቱን አዩና እናቁት። እናንተ ያከበሩት ዋና ስላላቸው ማንንም ሰው ሊያስፈራ የሚችለውን ትልቁን እሳት በንቀት ነው ያዩት። ኖ ንጉሶ ያሉት ከዚህ ካነደድከው እሳት 7 እጥፍ ብታነድ እግዚአብሔር አምላካችን ያድነናል፣ ባያድነንም አንሰግድም። ምን እያሉ መሰላችሁ? እኛ አንዴ መፈራት ያለበትን ወስነን የምንኖር ሰዎች ነን። ከዛ በታች ያለ ምንም አይነት ኃይል ምድራዊ ቢሆን ሰማያዊ ኃይል እኛን ሊያስፈራ አይችልም። የሚያስፈራውን ስለፈራን በጣም ብዙ ሰው ሊፈራበት የሚችለውን ነገር አንፈራም አሉ። ክብር ለአምላካችን ለእግዚአብሔር። የኔና የእናንተን ሕይወት እግዚአብሔር እንደዚህ ያድርግልን። ዳንኤል አትጸልይ እኮ ነው የተባለው እና እኔ የዳንኤል እንትን ይገርመኛል። አንዳንዱ ነገር ለማስረዳት ራሱ ይከብዳል። ለመኖር አይደል ለማስረዳት ይከብዳል። እኔ ምን አለ ዳንኤል መስኮቱን ሳይከፍት ቢጸልይ በስውር። እኛ እኮ ስብከት ሁሉ አሳምረን ልንናገር እንችላለን። ምን ብለን መሰላችሁ? በስውር አድርገው በቃ ችግር የለውም ደብቅና ሁሌ ያደርግ እንደነበረው እንደ ልማዱ ይላል። አንዳንድ ነገር ጥሩ ነው፣ አንዳንድ ልማድ ጥሩ ነው። እንደ ልማዱ ወደ ምስራቅ መስኮቱን ከፍቶ እየታየ ይሄን እኮ ያስደረገው የእግዚአብሔር ቃል እንደሚነግረን አንዴ አብልጦ ሊፈራ የተገባውን አምላክ እግዚአብሔር ወስኗል። እግዚአብሔር ይርዳን። የእውነት እግዚአብሔር ያግዘን ሁላችንንም። አንዴ ሊፈራ የተገባውን ወስነን እሱን ፈርተን ብንደክም ብንበረታ ብናገኝ ብናጣ በዚህ ምድር ላይ እስካለን ድረስ ለሱ ክብር ለመኖር እየወደቅን እየተነሳን ምንም ነገር ውስጥ ብናልፍ ልፈራ የተገባ አንተን ብቻ ነው። አንተን ስለምፈራ በምድር ላይ የሚያስፈራኝ ኃይል የለም የምንልበት እግዚአብሔር ጸጋም ዕውቀትም ይስጠን። ክብር ለአምላካችን ለእግዚአብሔር ይሁን። ይችላል ጌታ። እና አመጡና በአንበሶች ጉድጓድ ጣሉት። እና አንበሶች ጉድጓድ መጣል እኮ ዝም ብሎ አይደለም። የተራቡ አንበሶች ይለዋል። የተራቡ አንበሶች ጉድጓድ ውስጥ ገባ። ኦልሬዲ ሌላ የሚያስፈራ ትልቅ ነገር ካለ ትንንሽ ነገር አያስፈራችሁ። ድሮ ወደዚህ ወደ ወሎ አቅጣጫ ሲሄድ ወደዛ አካባቢ የምታውቁ ወደ ደሴ ኮምቦልቻ ሐይቅ ምናምን ሲሄድ ተራሮቹ ያስፈሩኛል እና በዛ ምናምን ሄዳለሁ። ወደ ሸዋሮቢት ምናምን ስትሄዱ ተራሮቹ በጣም ነው የምፈራቸው። እኔ ከፍታም መሰለኝ ሌላው የምፈራው ነገር ወይ ምጠላው ነገር ፈራለሁ እንኳን ምጠላው ነገር እና
በጣም በዛ መሄድ ሁሌ ጭንቅ ነው ለኔ። እና አንድ ጊዜ በሊማሊሞ በአባይ በረሃ ምናምን ወደ ባህር ዳር ሄድኩ። ከባህር ዳር በጎንደር በምናምን ዞረን በተከዜ አድርገን መጣ። እንዴ ያቺ ምንድናት? ከዛ እኔ እየነዳሁ ሄድኩ። ለነገራችሁ የወሎ መንገድ እንደ እንትን ሆነልኝ ማለት ነው። እንደ ሜዳ ላይ እንደሚካሄድ ምናምን ነገር ሆነልኝ። ሲሪየስሊ የሊማሊሞን መንገድ ያየ ሰው ምንም ነገር ሊያስፈራ አይችልም። እና ከዛ በኋላ የትኛውን መንገድ በጣም በስፒድ የሚሄድበት መንገድ ሆነ። አንዴ በጣም የሚያስፈራውንና ትልቁን ነገር ካወቃችሁ ሌላው የሚያስፈራው ነገር ተራ ይሆንባችኋል። የሰው ፍርሃት ተራ ይሆንባችኋል። የኑሮ ፍርሃት ተራ ይሆንባችኋል። የስድብ ፍርሃት ተራ ይሆንባችኋል። ሰዎች ለእናንተ የማይሰጡት ክብር ተራ ይሆንባችኋል። ክብር ለአምላካችን ለእግዚአብሔር። ሊፈራ የተገባውን እግዚአብሔርን ከፈራን፣ ከግብዝነት ከወጣን እና እግዚአብሔርን ፍሩ አለ ጌታ። ሰው ከምኩራብ ቢያገላችሁ፣ ሰው ለፈሪሳውያን ለአይሁዳውያን የተናገረው ፈሪሳውያን ያንን የማድረግ ስልጣን አላቸው። እሱም ብቻ አይደለም የማስፈረድ የማስገደል ስልጣን አላቸው። ስለዚህ በጣም የሚፈሩ ናቸው። ከዛ ሲያይ በእነሱ ፍርሃት ነው ሰው የተያዘው። የእነሱ አይነት ሰው ነው የፈጠሩት ፈሪሳውያን። በቃ የሚፈራውን እግዚአብሔርን ሳይሆን ሌላ ነገር ነበር የሚፈሩት። እግዚአብሔርን አምላክ ፍሩ ሲል ጌታ ኢየሱስ ክርስቶስ እግዚአብሔርን አክብሩ፣ ዋናው ነገር እሱ ይሁንላችሁ። እግዚአብሔር የሚወደድም አምላክ ነው። እግዚአብሔርን መውደድ ትተዋላችሁ አይደል ያለው ጌታ ኢየሱስ ክርስቶስ። የሚወደድ አምላክ ነው፣ እንደገናም የሚፈራም አምላክ ነው። እሱን እንፍራ እያለ ነው። እግዚአብሔር ፍቅር ስለሆነ እንደው በጣም ቴረራይዝ ሆነን በጣም እንደው ተሸብረን ተረብሸን ጌታ እንዲህ ባላደርግ እንዲያደርገኛል ብለን ሳይሆን ከፍቅር ከአክብሮት። ለምሳሌ ብዙ ጊዜ እኮ እንወድቃለን፣ እንስታለን፣ እንሳሳታለን፣ ድካምም አለ፣ ይኮናል። ሰዎች ነው ይሄ ለኮምፕሮማይዝ አይደለም ነገራችሁ፣ ይኮናል። ግን ወደ እሱ እንመለስ። ቢገድለኝም እንኳን እርሱን ጠብቃለሁ የሚያስብል ህይወት እግዚአብሔርን እንወቀው። የሚያደርገው ከፍቅር ነው። እግዚአብሔር ሲቀጣም ከፍቅር ነው። የማይቀጣ ልጅ ዲቃላ ነው ይላል። እግዚአብሔር የሚቀጣ ለጥቅማችን ነው። ተራ ምሳሌ ልንገራችሁ፣ በሰውኛ እንድናወራ ማለት ነው። እና በጣም የተወሳሰበ እንዳይሆን የማወራው ነገር እናንተም ትንሽ እንድትሉ። አንድ ጊዜ ቤቴ ገብቼ መጽሐፍ ቅዱሴን ስገልጥ ተቸክችኮበታል እንዳለ ምናምን። እንዴ ምን ሆነ ደግሞ ገልጬ ሄድኩት ክፍል ምን ሆነ እንደዚህ ምናምን ሲባል ትንሽዬ ልጅ አለኝ አቤኔዘር የሚባል እሱ ነው የቸከቸከበታሉ። ከዛ ተናደርኩ። እስክሪብቶን ያስቀመጥኩት እኔ፣ ምከሰው ሰው የለኝም። መጽሐፉን ገልጬ ያስቀመጥኩ እኔ፣ በዛ ላይ አትንኩብኝ ምን እኔ እንዳይነሳ። ከዛ የሚያደርገው እሱ ነው፣ ቸከቸከ። ምንም አላረኩም፣ ልጅ ነው። አቀፍኩት፣ መጣው። አቤኔዘር አቤት፣ ሁለተኛ እዚህ መጽሐፍ ቅዱስ ላይ አይቸከቸክም። እሺ አትቸከቸክም አይደል? አዎ። ሄድኩ እና ስንት ቀን እንደቆየ አላውቅም። በሌላ ጊዜ መጣው። ግድግዳው የለ፣ መጽሐፍ ቅዱስ የለ፣ ማስታወሻ ደብተር የለ፣ ተቸክችኳል። ልክ አንተ አቤኔዘር ስለ አቤት፣ ምንድን ያደረግከው? ምንድን ነው እሱ እያለ መጥቶ ጥምጥም አለብኝ ማለት ነው። ተቆጣው። መቆንጠጥ ነው፣ እንዲህ ታፕ ማድረግም ነገር አደረኩ። በጣም እርግጠኛ ነኝ ትንሽ ነው፣ እንደዚህ እንደኔ ማስረዳት አይችልም። የፈለገ ነገር ቢሆን ከባድ ጥፋትም ቢሆን ነገር ግን የማደርገውን ነገር የምቀጣውን ነገር የምቀጣው ከፍቅር እንደሆነ ተርቷል ማለት ነው። መቶ ጠምጠም እግሬ ላይ ለምን እንደዛ ካረገ እንደማልመታው ያውቃል። እግዚአብሔር እግር ላይ እንጠምጠም ልላቸው ነው። ክብር ለአምላካችን ለእግዚአብሔር ይሁን። የሚቀጣው የሚያሳጣው የሆነ ነገር የሚከለክለው ባለፈው ፓስተር ዋቢ እንዳስተማረን ከልክሎ ሊረዳን ሊያድነን ነው ማለት ነው። ቀጥቶ ሊያድነን ነው ማለት ነው። ግን ምንድነው ሞቲቭ ሲባል ይሄ እኛን በመቅጣት እኛን በማስለቀስ እኛን በማሳዘን የሆነ ነገር ማድረግ ሳይሆን ፍቅር ነው። የዘላለሙን እንዳናጣበት ነው። ጌታ ኢየሱስ ክርስቶስ እሱን ነው እያለን ያለው። ሊትራሊ ሰዎች ሊያደርጓችሁ የሚችሉትን ነገር መዝኑ። ያገሏችኋል፣ ይጠሏችኋል፣ ያባርሯችኋል፣ ከምኩራብ ያሳድዷችሁ፣ ይሄን ሁሉ ነገር ሊገላምጧችሁ ሊገፏችሁ ይችላሉ። እና በጣም ይሄን ሁሉ ክብር ሊነሷችሁ ይችላል። ይሄን ሁሉ ነገር አድርገው የመጨረሻው ትልቁ ፍርሃት ደግሞ ሊገሏችሁ ይችላሉ። ግን አይዟችሁ፣ የሚገድሉት ስጋን ብቻ ነው። እነሱን ከፈራችሁ ስጋችሁን ታድኑ ይሆናል።
እንዳትገለሉ ክብራችሁን ላታጡ ትችላላችሁ። እናንተም ውስጣችሁ ሌላ ውጫችሁ ሌላ ሆኖ የምትፈሩትን መናቅ በመከበር ትለውጡት ይሆናል። ነገር ግን ሁሉ በምድር የሚቀር በመሞት የሚቀር ነው እያለ ያለ ሊፈራ የሚገባው አንድ አለ፣ እሱም እግዚአብሔር ነው። እሱ በጣም ፓወርፉል ነው፣ በጣም ኃይለኛ ነው። እሱ የሚያደርገውን ላሳያችሁ። ሰው ፈርታችሁ እግዚአብሔርን ካሳዘናችሁ፣ ክብር ፈልጋችሁ እግዚአብሔርን ካሳዘናችሁ፣ ነፍስንም ስጋንም ወደ ሲኦል ሊከት የሚችል እግዚአብሔርን ፍሩ እያለ ነው። እግዚአብሔርን መፍራት ለኔና ለናንተ ይሁንልን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን እንፍራ። እግዚአብሔርን መፍራት የነገር ሁሉ የበረከት ሁሉ ምንጭ ነው። እግዚአብሔርን ፍሩ። እግዚአብሔር ለምንድን ነው የሚፈራው? እግዚአብሔር ኃይለኛ ነው። እግዚአብሔር በጣም ኃይለኛውን ሊፈራ የተገባውን ብሎ ጌታ ኢየሱስ ክርስቶስ ከነገረን ኃይለኛ ነው፣ ሊፈራ ይገባዋል። እግዚአብሔር እንደምንወደው እንደምናከብረው ልንፈራው ይገባል። አባት ነው፣ ሊከበር ይገባል። አምላክ ነው፣ ሊፈራ ይገባል። እግዚአብሔርን እንፍራ። የምናደርጋት የትኛውንም ነገር እግዚአብሔርን በመፍራት ውስጥ እናደርጋት። በጣም ትልቅ ነገር እኮ አይደለም፣ የተወሳሰበ ነገር አይደለም። ትንሽ እርሾ ማለት እንደ ሐሜት ያለች፣ እንደ ትንሽዬ ውሸት ያለች፣ አንዳንድ ትንሽዬ ንቀት የምትመስል፣ ትንሽዬ ትዕቢት የምትመስል፣ እኔስ ማን ነው እኔን እንደዚህ ሊያዘኝ የሚችል የሚመስል፣ ለምንድን ነው እንዲህ የሚናገሩኝ የሚመስል ትንሽዬ ነገር ገባች፣ ጠቅላላ አካልን ታሳድፋለች። ተጠንቀቁ ስለሷ እርሾ። ያቺ እርሾ የፈሪሳውያን እርሾ። ተጠንቀቁ። እግዚአብሔርን ከመፍራት ሰው ተነስቶ ድንገት አይወጣም። እግዚአብሔርን ከመፍራት የሚወጣው ትንሽ ሐሜት ሲለማመድ፣ ትንሽ ውሸት ሲለማመድ፣ ትንሽ ኩራት፣ ትንሽ ትዕቢት ሲለማመድ፣ እነዚህ ነገሮች እያደጉ የዘላለም ሕይወትን ሊያሳጡ ይችላሉ። እያደጉ ሰውየው ከሆነው በላይ ፐፍዳፕ ሆኖ ከሆነው በላይ እግዚአብሔር ከሰጠው በላይ በጣም ተነፍቶ በትዕቢት ሊወድቅ ይችላል። ስለዚህ ተጠንቀቁ እያለ ነው። እግዚአብሔር ኃይለኛ ነው። በጣም ብዙዎቻችሁ እንደምታውቁት ይሄ የኤሌክትሪክ ትልልቅ ፓወር ከአገር ከአህጉር ሜድ ፓወር እንትን አለ አይደለ? ሽቦውን ታዩታላችሁ። እሱን ወጥተው የሚሰሩት ሰዎች ናቸው። እኔ ገርሙኛል። ከማናችንም በላይ ምን ያህል ኃይለኛ እንደሆነ ሰውን በደቂቃ ቋንጣ ሊያደርግ እንደሚችል ያውቃል። በጣም ፓወርፉል ነው። በጣም ኃይለኛ እንደሆነ ማወቃቸው በጣም እንዲጠነቀቁ ነው የሚያደርጋቸው። እስቲ ተመልከቱ። ጭንቅላታቸው ላይ የሚያደርጉት ቆብ፣ እግራቸው ላይ ሌላ ጫማ አለ ይጫማሉ፣ እጃቸው ላይ ጓንት አለ። በከፍተኛ ጥንቃቄ ነው ሄደው ወጥተው እንትን አድርገው ያቺን ነገር ልትሆን ማለት በጥንቃቄ ያ ነገር ተይዞ በአክብሮት በፍርሃት ተይዞ ከተሰራ ከተደረገ ለብዙዎቻችን ብርሃንም ለብዙ ሆስፒታሎች ለብዙ ቦታዎች ህይወት የሚሰጥ ኦክሲጅንን ምናምን ብዙ ነገር ማንቀሳቀስ ይችላል። ያ ሰውዬ ግን በቸልተኝነት አውቀዋለሁ ምናምን ብሎ በድፍረት ሄዶ ቢያደርገው ቋንጣ ሆኖ ነው የሚመለስ። እግዚአብሔር አምላካችን እንደዛ ነው። በጣም ፓወርፉል ነው። በጣም ኃይለኛ ነው እና አምላካችን ነው፣ የሚወደን ነው፣ ምናውቀው ነው። ድምፁንም መንፈሱንም መገኘቱንም ያለማመደን ነው። ሴንስ ምናረገው ነው፣ ምንዳስሰው ነው፣ ምንጨብጠው ነው። ግን ደግሞ ኃይለኛ ነው። እግዚአብሔር ፊት ስንቀርብ እጃችን ንጹህ፣ ልባችን ንጹህ፣ ውስጣችን ንጹህ፣ ሁሉ ነገራችን ንጹህ። ለምን? ኃይለኛ ነው። ዝም ብሎ በድፍረት ወደ እግዚአብሔር አይመጣም። ተጠንቀቁ እያለ ጌታ ኢየሱስ ክርስቶስ የሚናገረው ይህንን ነው። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔርም ፍሩ፣ ሰውን አትፍሩ። ፍሩ፣ አትፍሩ። መፍራት መርበርበት መደንገጥ አይደለም። መፍራት እያለቀሳችሁ እንደ ቅድሙ ትንሽ ልጅ እያለቀሳችሁ እግዚአብሔር ሆይ አጥፍቻለሁ ግን መጥቻለሁ፣ ሁለተኛ አይለምደኝም ነው እግዚአብሔር ጋር መኖር። እግዚአብሔርን መፍራት እሱ ነው። እግዚአብሔር ይርዳን። እግዚአብሔር ይርዳን። በጣም ሰዎች በድፍረት የእግዚአብሔርን ስም እየተጠቀሙ ብዙዎችን ከእግዚአብሔር ቤት በሚያስወጡበት ዘመን ሪሊ እግዚአብሔርን መፍራት ምን እንደሚመስል ለማሳየት ይከብዳል አውቃለሁ። እግዚአብሔርን መፍራት ማለት ግን ቅድም እንዳልነው ነው፣ ትንንሽ ነገሮችን መተው ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 13 እንደሚነግረን ደግሞ እግዚአብሔርን መፍራት ከክፋት መራቅ ነው ይላል። ሲምፕል ነው። እግዚአብሔርን መፍራት የተወሳሰበ ነገር አይደለም፣ መራድ አይደለም፣ መደንገጥ አይደለም፣ መሸበር አይደለም። እግዚአብሔርን ፈራዋለሁ ብዬ እኮ ማምነውና ማውቀው ማንም ሰው ድንበር አልፎ የማይታለፉ ነገሮችን አልፎ በድፍረት የሚያደርገውን፣ በድፍረት የሚሳደበውን፣ በድፍረት ሰውን ለመግደል ሰውን ለማጥቃት መሄድበትን ነው እኔ ልሄድ አልችልም። ከክፋት ምርቅ ነኝ።
እግዚአብሔርን መፍራት እኮ እግዚአብሔር ፊት መርበትበት አይደለም። ከክፋት ስርቅ ያኔ ሪሊ እግዚአብሔር እንደምፈራ ነው እያሳየው ያለሁት። ማድረግ እየቻልኩ መቅጣት እየቻልኩ መግረፍ እየቻልኩ መግደል እየቻልኩ እግዚአብሔርን የምፈራ ከሆነ ከዛ ነገር ርቃለሁ። መጾም መጸለይ ጥሩ ነው፣ ሌላው ነገር ጥሩ ነው። ግን ከክፋት ስትርቅ እግዚአብሔርን እየፈራ እንደሆነ እያሳየን ነው። እግዚአብሔር ይርዳን ሁላችንም። እግዚአብሔርን መፍራት ሌላ ነገር ሳይሆን እግዚአብሔርን መፍራት እሱን መታዘዝ፣ እሱን ማምለክ ብቻ ነው። እግዚአብሔር የሚለውን ነገር ማድረግ ነው። እግዚአብሔርን መፍራት ከኃጢአት መራቅ ነው። እግዚአብሔርን መፍራት በመልካምነቱ መታመን ነው። እግዚአብሔር ይችላል ያደርግልኛል ብሎ መታመን ነው። ለብዙዎቻችን ከባድ የሆነውን ነገር እንደ መፍትሄ ልንገራችሁ። በጣም ብዙ ሰው ለምን አይጸልይም ብዬ ጠይቃለሁ። የእውነቴን ነው ብላችሁ በጣም ብዙ ሰው ለምንድን ነው የማይጸልየው? ለምንድን ነው ዲቮሽን ታይም የሌለው? ለምንድን ነው ምናምን እና አንዳንድ ጊዜ ራሴ የምወቀስበት ነው። ለምንድን ነው እንደዚህ የምንሆነው ምናምን ብዬ እላለሁ። መዝሙር 23 ሁላችንም የምናውቀው መዝሙር ነው። እግዚአብሔር እረኛዬ ነው ይላል። ይገርማችኋል። የሚያሳጣኝ የለም ነው የሚለው። በለመለመ መስክ ይመራኛል፣ በረፍት ውኃ ዘንድ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል ይላል። ሄደን የምንጸልይበት አምላክ እኮ ኦልሬዲ ለኛ ምርጡን ነገር ቆንጆን ነገር መርጦ የሚያዘጋጅልን አምላክ ነው። በለመለመ መስክ የሚያሳድር ነው። በጎውን መልካምነትን ለኛ ማድረግ የሚወድ አምላክ ነው። በእረፍት ውኃ ዘንድ ነፍሳችን ለተጠማችው ነገር ፕሮቫይድ የሚያደርግ ነው። እና ይሄንን ኦልሬዲ አውቀን የምንሄድ ሰዎች ነን ማለት ነው። እግዚአብሔር እንዲህ ነው፣ መልካም ነው። ከመልካምነቱ በመልካምነቱ መታመን ነው። በዚህ ስንታመን እግዚአብሔር ይችላል ያደርጋል ብለን ስንታመን እግዚአብሔር እንደምንፈራው ያኔ እናውቃለን። ክብር ለአምላካችን ለእግዚአብሔር ክብር እንሰጠዋለን። እግዚአብሔር የሚታመን ነው። ጸልዩ፣ ፊቴን ፈልጉ፣ ከክፋት ተመለሱ ሲል እሺ፣ ለምን? እግዚአብሔር መልካም አስቦልን ነው የሚያደርገው። የእግዚአብሔር ሞቲቭ፣ የእግዚአብሔር ቅጣት፣ የእግዚአብሔር የትኛውም ሐሳቡ ሁልጊዜ መልካም ነው። ሲቀጣን እንኳን ለመልካም ነው፣ ሲወስደን ለመልካም ነው። እግዚአብሔር እሱን እያለ ያብራራልናል። ብዙ ሰው እግዚአብሔርን ፍራ ሲባል የተጨቆነ ከሆነ ሊያደርግ ከፈለገው ነገር የተከለከለ ነፃነት ያጣ ይመስለዋል። በነገራችሁ ላይ እንደ እግዚአብሔርን መፍራት ነፃነት የለም። እግዚአብሔርን በመፍራት ውስጥ ያለውን ነፃነት መለማመድ ካቃተን ሰውን በመፍራት ውስጥ ያለውን እስራት አውቶማቲካሊ የኛ ነው የሚሆነው። ስለዚህ እግዚአብሔርን ስፈራው ከብዙ ፍርሃቶች ነፃ ለመሆን ነው። እሱን አስበልጬ ከፈራው በምድር ላይ ሊያስፈራኝ የሚችል ምንም አይነት ኃይል የለም። ክብር እንሰጠዋለን ለእግዚአብሔር፣ ክብር እንሰጠዋለን። ይፈራል እግዚአብሔር። እግዚአብሔርን መፍራት ለራሳችን ነው። እግዚአብሔርን የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ንጉሱንም ማወቅ ማስተዋል ነው ይላል። ሰነፎች ግን ጥበብን ይንቃሉ እያለ ይናገራል እግዚአብሔር ቃል። የእግዚአብሔርን መፍራት ከእግዚአብሔር ጋር ህብረታችንን ያጠብቅልናል። ሰው እኮ ከእግዚአብሔር የሚፈራው መጸለይ የሚፈራው መሸሽ የሚፈልገው እግዚአብሔርን መፍራት ስለሌለ ነው። ልክ እግዚአብሔርን ሲፈራ ሰው ወደ እግዚአብሔር መምጣት ነው የሚፈልገው። ወደ ቅፉ፣ ወደ መገኘቱ፣ ወደ ህልውናው መምጣት ነው የሚፈልገው። አባቶች ያደረጉት ይሄን ነው። በእግዚአብሔር ፊት የመቆም ድፍረታቸው ምን ነበር ካላችሁ፣ እግዚአብሔርን መፍራት። ሰው ከእግዚአብሔር የሚሸሸው ምንድን ነው ካላችሁ፣ እግዚአብሔርን አለመፍራት። አዳም በዘፍጥረት ምዕራፍ 3 ላይ እግዚአብሔር አዳም አዳም ወዴት አለህ አለው። ድምፅህም በገነት በሰማው ጊዜ ፈራው ተሸሸኩም፣ ራቁቴን ስለሆንኩ ፈራው ተሸሸኩም አለው። ጋድ ዋዝ ሰርፕራይዝድ። ራቁትህን እንደሆንክ ማን ነገረህ ነው። አንዳንድ ጊዜ የምንገባበት ነገር ነው ራቁታችንን ያሳየንና ከእግዚአብሔር እንድንሸሽ ያደርጋል። እግዚአብሔር እኮ አላለንም፣ እግዚአብሔር አላየልንም፣ እግዚአብሔር እንደዛ እንድንሆን አይፈልግም። ነገር ግን የገባንበት የምናደርጋቸው ምናምን ነገሮች ራቁት ያደርጉንና ራቁታችንን ስንሆን እንፈራዋለን። ጸጋው ሳይኖር ሲቀር እንፈራዋለን። ያ እምነታችን ይደክምብናል። እግዚአብሔር ጸጋችንን ያድስልን። እግዚአብሔር እሱን መፍራትን ያድስልን። እግዚአብሔር እንድንፈራው ይርዳን። ከቁጥር 5 ጀምሮ እንደዚህ ይላል።
እኔ ግን የምትፈሩትን አሳያችኋለሁ፣ ከገደለም በኋላ ወደ ገሃነም ለመጣል ስልጣን ያለውን ፍሩ ይልና፣ አዎን እላችኋለሁ እርሱን ፍሩ። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ጌታ ጥያቄ ይጠይቃል። ታውቃላችሁ አይደል? ድንቢጦችን፣ ወፎችን፣ እርግቦችን ታውቃላችሁ አይደል? 5ቱ በስንት ነው የሚሸጡት? በ10 ሳንቲም። 5ቱ በጣም ብዙ ናቸው፣ ግን በትንሽ ሳንቲም ነው የሚገዙት። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ከእነርሱ አንዲቱስ እንኳን በእግዚአብሔር ፊት አትረሳም። አይገርምም? በትንሽዬ ሳንቲም ብዙዎች የሚሸጡት ተራ ነገሮች እንኳን በእግዚአብሔር ፊት አይረሱም ይልና ይህን ነው የሚነግራቸው። ነገር ግን የእናንተ የራሳችሁ ጠጉር ሁሉ እንኳ የተቆጠረ ነው። እንግዲያስ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። አትፍሩ፣ ከብዙ ድንቢጦች ምን በልጥነን ይላል። አትፍሩ። ለምን? ቫልዩአችሁ ትልቅ ነው፣ የከበረ ነው። እግዚአብሔር ስለኔ፣ ስለናንተ፣ ስለ እያንዳንዳችሁ ግድ ይለዋል። እግዚአብሔር በጣም እኛን የሚያውቀን እንዲህ በላይ በላዩ የሆነ እንትን ውስጥ የተሰበሰብን ሰዎች፣ ቡድኖች፣ ግሩፖች አድርጎ አይደለም። እያንዳንዳችንን በስም ያውቀናል። እያንዳንዳችንን ዲቴይል ያውቀናል። ያ የሚነግረን ነገር ምንድነው? እግዚአብሔር ስለ እያንዳንዳችን ግድ የሚለው አምላክ ነው። ተመልከቱ ይላል፣ እነዚህ ድንቢጦች ተራዎች ናቸው። እነዚህ ድንቢጦች ዝም ብለው ናቸው፣ ርካሽ ናቸው። እነዚህ ርካሽ የሆኑት ነገር እንኳን በእግዚአብሔር ዘንድ ይታሰባሉ፣ ሲወድቁ ይታሰባሉ ይላል። እግዚአብሔር ያውቃቸዋል። አንዲቷም ያለ እርሱ ፍቃድ አትወድቅም ይላል። አንዲቷም። ለምን? እግዚአብሔር ያውቃታል። ያቺ የማውቃት ያቺ ከ5ቱ አንዷ ስትወድቅ እግዚአብሔር ያውቃታል። እናንተ ደግሞ ከነዚህ ድንቢጦች ትበልጣላችሁ ይላል። እግዚአብሔር መፍራት ያለብን ለምንድን ነው እያለ መሰላችሁ? እሱ ስለ እኛ ያስባል፣ ግድ ይለዋል። እግዚአብሔር ለኔና ለናንተ የሚያስበው ትልቅ ነው። ፈሪሳውያን ከሚያስቡልን፣ ሃይማኖት መሪዎች ከሚያስቡልን፣ እቺ ምድር ከምታስብልን የበለጠ የሚያስብልን እግዚአብሔር ነው። ተውት ሌላ ነገራችሁ፣ ጸጉራችሁ እንኳን በእግዚአብሔር ዘንድ የተቆጠረ ነው ይላል። ዛት ዲቴል እግዚአብሔር ያውቃችኋል እያል ነው። እግዚአብሔርን ደስ ማሰኘት በጣም ማድረግ ያለብን ለዛ ነው። እግዚአብሔር በደንብ ስለሚያውቀን ነው። ድካማችንን ያውቃል፣ ብርታታችንን ያውቃል፣ አቅማችንን ያውቃል፣ የምንችለውን ያውቃል፣ የማንችለውን ያውቃል። እግዚአብሔር አምላክ በጣም የሚገርማችሁ ነገር እኔ ላላውቅ እችላለሁ፣ የቅርብ ሰዎቻችሁ ላያውቁ ይችላሉ። የምታልፉበትን መከራ፣ የምታልፉበትን ችግር፣ የምታልፉበትን የትኛውንም ነገር ማንም ሰው ላይረዳ ይችላል። አጠገባችሁ ያሉ ባላችሁና ሚስታችሁ፣ ልጆቻችሁ ላይረዱ ይችላሉ። እያንዳንዷ የምታልፉባትን ፔን፣ እያንዳንዷ የምታልፉባትን ችግር እግዚአብሔር ያውቀዋል። ክብር እንሰጠዋለን። ክብር ለአምላካችን ለእግዚአብሔር። ያውቀዋል። ስለዚህ ግድ ይለዋል። ለብቻ የተተውኳይ እግዚአብሔር ዝም አለ የሚል ሰው አይደለሁም። እግዚአብሔር ያውቃል። የጸጉሬን ቁጥር እንኳን እኔ ልቆጥረው፣ ሳይንስ ሊቆጥረው የማይችለውን ነገር እንኳን እግዚአብሔር ቆጥሮ ያውቀዋል። ይህን ያህል የታወቅን በእግዚአብሔር ዘንድ። ስለዚህ መፍራት ያለብን ይህን ያህል የሚያውቀን ቅርባችን የሆነ አምላክ፣ እያንዳንዳችን በስም የሚያውቀን አምላክ፣ ለኛ ግድ የሚለው አምላክ፣ የምናልፍበትን ነገር እያየ መጥቶ ኬር የሚያደርገን፣ ስንታመም የሚፈውሰን፣ ስንቸገር የሚረዳን፣ ስንረበሽ ሰላምና መረጋጋት በውስጣችን የሚያፈስ፣ ይሄን ሁሉ ነገር የሚያደርግ አምላክ አጠገባችን አለ። እግዚአብሔር ከኛ ጋር ነው። አጠገባችን ያለውን እግዚአብሔር በመፍራት በማክበር ጌታን እንከተል እያለ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እና ይህንን ነገር አድርጉ ይላል። ምን እናድርግ? አትፍሩ። ለምን? ለእግዚአብሔር ውድ ናችሁ። ዘ ሞስት ፕሪሺየስ ነገር በፍጥረት ውስጥ ለእግዚአብሔር ሰው ነው። ከሁሉም በላይ ደግሞ በልጁ በኢየሱስ ክርስቶስ አምነው የሱ መንግስት ወራሾች ለሆናችሁት ለናንተ በእግዚአብሔር ዘንድ በጣም ዋጋችሁ ትልቅ ነው። ስለዚህ አትፍሩ። ክብር እንሰጠዋለን። አትፍሩ። ክብር እንሰጠዋለን። ውድ ናችሁ። ከብዙ ድንቢጦች ትበልጣላችሁ። ውድ ነን ለእግዚአብሔር። አትፍሩ። ለምን? በፊቱ የከበራችሁ ስለሆናችሁ። አትፍሩ። ለምን? እግዚአብሔር ስለ ራሳችን ከምናስበው በላይ ስለሚያስብልን፣ ስለሚያስብላችሁ ክብር እንሰጠዋለን። ፍሩ። ለምን? መፈራት የተገባው እሱ ብቻ ስለሆነ። ፍሩ። ለምን? በጣም ኃይለኛው ነፍስንም ስጋንም ሊያጠፋ የሚችለው እሱ ስለሆነ። ፍሩ። ለምን? ከብዙ ፍርሃት የሚገላግላችሁ
እርሱን መፍራት ብቻ ስለሆነ ክብር ለአምላካችን ለእግዚአብሔር እናመጣለን። ፓስተርዬ ወደዚህ መጥቶ ይጸልይልናል። አትፍሩ፣ ፍሩ።